በኤርትራና በኢትዮጵያ መካከል ጦርነቱ አይቀሬ ይመስላል። አንዳንዶች ጦርነት አይካሄድም ይላሉ። በዚህ ውስጥ ግን የተለያዩ አሰላለፎች ኢትዮጵያ ውስጥ አሉ። ከመንግስት በተቃራኒ የቆሙ አካላት አሉ። አማራ ክልል፣ ትግራይ ክልል፣ ኦሮሚያ እና ሌሎች አካባቢዎች ላይ በትጥቅ ትግልም ጭምር እየታገዘ ያሉ እንቅስቃሴዎች አሉ። እነዚህ ባሉባቸው ሁኔታዎች ላይ ፌዴራል መንግስት ከኤርትራ መንግስት ጋር የሚያደርጋቸው ጦርነቶች ጆሮን ገልብጦ ነው የሚያዳምጠው። እንዲህ ልጅ ምኑን ነው ያሞገስኩት? አልደግፈውም ማለት ሙገሳው ነው። ምንም ጥያቄ አላነሳም እኮ እንዴ። ኮሎኔል ፈንታሁን እጃቸውን ሰጡ፣ ታመው ነበረ፣ ለሕክምና ገቡ። መንግስት ደስ እንዳላቸው ማድረግ ይችላል። ኮሎኔል ፈንታሁን ዜጋ አድርጎ ማስቀመጥ ይችላል። ኮሎኔል ፈንታሁን ቀጠናው ላይ ያለው ፖለቲካ ላይ ፋንክሽን ከመንግስት ጋር ሆኖ ይታገላል። ነገ መታሙን መታሙን ጆኮ ነው እሱ ጆካም ተወሱን። ኦኬ አንድ ግለሰብ ከመንግስት ጋር ሆኖ ሊታገል ይችላል። ልክ እንደ አንድ ተራ ወታደር ማለት ነው የምትቆጥረው። ትናንትና ችግር የለም። እሱን ጠብቅ። ትናንትና ኮሎኔል ፋንታሁን ማቢ ግለሰብ ነበረ፣ አፋር ውስጥ የነበረ እኮ ይዝግለሰብ በፍጥማት ድርጅት ውስጥ ነበር እኮ ድርጅት ውስጥ እኮ ነበር። የዘርፍ ኃላፊ ነበሩ እኮ። አሁንም ድርጅት ውስጥ ይገባላ። ኦኬ እንሾመዋለን ነው እንዴ? ምን አይነት ነገር የሚሊሻ አዛዥ ነው አይደለ? ምን እሺ፣ ቀጥል። እንደዛ እኮ ጥሩ። እሺ፣ ቀጥል። ጥሩ ዋይ ዩ ሰርፕራይዝ? ሚሊሻም እኮ ያማራ ካለው እናንተ ያልገባችሁ ፓርቲ ነው። ጦርነቱ አይቀሬ ይመስላል። የሚደረግስ ከሆነ ሀገር ውስጥ ያሉብን የተለያዩ ችግሮች አሉ፣ የተለያዩ አሰላለፎች አሉ እና በአጠቃላይ ሀገራችን ምን አይነት ስንትን ነው ሊኖራት የሚችለው? የውስጥ ችግሮቻችንስ እንዴት ይታያሉ? እነሱን ኢግኖር አድርገን ወደዛ መሄድ እንችላለን ወይ ነው ወይስ አስተላለፋችንስ እንዴት አይነት ነገሮችን ይዞ ሊመጣ ይችላል የሚል አንዳንዶች እንደውም ቀደም ሲል የነበሩ ሰዎች ጦርነት አይጀመርም የሚል እምነትም ነበራቸው እና አጠቃላይ ያለውን ሁኔታ ነው ስናወራ የነበረው። የሚነሳ ከሆነ ማን ምን ያደርጋል፣ ማን ከማን ጋር ይሰለፋል የሚለውንም በዛው በሰፊው በተለይ ቅድስት አንዳንድ ጥያቄዎችን ልጠይቅሽ ነው እንድት አቋምሽን ስለፈለኩ ነው። አሁን የፌዴራል መንግስት ከዚህ ካለው የዲፕሎማቲክ እንቅስቃሴው ባለፉት 5 ዓመታት ያሳየው የዲፕሎማቲክ እንቅስቃሴ ላይ ብዙ ጥፋቶችንም ልማቶችንም አሳይቷል ተብሎ ይታመናልና በአንቺ እይታ እንደው የግብፅን ከዚህ የአባይ ግድብ ጋር ተያይዞ ከገርድ ጋር ተያይዞ ያስመዘገባቸው የዲፕሎማቲክ እንቅስቃሴዎች ምን ያህል ነው ብለሽ ታስቢያለሽ? ከዛ ቀጥሎ ከዚህ ሶማሌላንድ ጋር ተያይዞ የፈጠረው ዲፕሎማቲክ ግንኙነት ወይም ኢንጌጅመንት ጥፋት ነው ብለሽ ታስቢያለሽ ወይም ደግሞ ጥሩ ዲፕሎማቲክ እንቅስቃሴ ነበር ብለሽ ታምኛለሽ ወይ? እንዴት ትገመግሚያለሽ የዲፕሎማቲክ እንቅስቃሴ በተለይ ቀጠናው ላይ ምስራቅ አፍሪካ ላይ ያለው የዲፕሎማቲክ እንቅስቃሴው እስከ ምስራቅ አፍሪካ ማነው እስከ ምንድነው መካከለኛው አፍሪካ ማነው መካከለኛው ምስራቅ ድረስ ያለው እንቅስቃሴ ከሳውዲ ከዩናይትድ አረብ ኤሚሬት ጋር ያለው ግንኙነት ከእስራኤል ጋር ያለው ግንኙነት የዲፕሎማቲክ እንቅስቃሴ አሁን ያለው መንግስት እንዴት ትለኪዋለሽ? ባጭሩ ባንቺ እይታ አሁን ሚዛን ልታዛብብኝ ነው አይደል የምትፈልገው? ጌታም በኋላ ላይ ያስቀምጣለሁ። ቅድስትን በደንብ ያወካት አይመስለኝም አሌክስ። ቅድስት ኒውትራል የሆነች ጎበዝ ፖለቲከኛ ነች። መንግስትን መተቸት ባለበት ትተቻለች። ቅድስት መንግስትን ትቃወማለች። ለዚህ አሁን ላለው ለአማራ አሁን ማዳምጠኝ ጎንደር እናንተ ልጅቷን እናውቃለን አላችሁ አይደል? ልጠይቅ አንተ ጎንደሬ አፋፍን አትበል። ቆይ አንዴ ልንገርህ። ለምሳሌ እሷ የአማራን አሁን ላለው ተጨባጭ ኮዙን መንግስት ተጠያቂ ነው ብላ ታምናለች። በዚህ ነው እኔ እሷን ማለት ከእሷ ጋር በጣም የሚመሳሰል ሀሳብ ስላለኝ ነው። መንግስት ለዚህ አሁን ላለው የአማራ ምስቅልቅል መንግስትን ተጠያቂ ነው ብላ ታምናለች። ለምን? በወቅቱ ለተጠየቁት ጥያቄ ፈጣን ምላሽ ባለመመለስ፣ በማሾፉ የተለያየ ነገር በማድረጉ መንግስት ተጠያቂ ነው ብላ ታምናለች። ተደጋጋሚ በነ ቴዲ የሐዋሳ ቤት ገብታ የምትሰጣቸው ማብራሪያ በደንብ ስለመከታተላት ደግሞ ትክክል ነው። ፖለቲካሊ መንግስትን ትደግፋለች። እቺ ልጅ ትደግፋለች። ብልጽግና ትቃወማለች። አትቃወምም አልኩህ እኮ የምትደግፈው ለምሳሌ በዲፕሎማሲ መንገድ ለምሳሌ ለኢትዮጵያ ጠቃሚ ነው ብላ ላመነችበት ነገር ልትደግፈው ትችላለች። ኢትዮጵያን ይጎዳል ብላ ላመነችበት ደግሞ ትተቸዋለች።
ለዚህ ነው በሳል ፖለቲከኛ ናት ብዬ እኔ እንደግሌ እንትና ምለው ገብቷል። አሁን ቅድም ከሶማሌላንድን እንደምሳሌ ያነሳ አይደለ? ሶማሌላንድ ለኛ ምንድን ነው ያደረገው መንግስት? እኔ እንደግሌ ኢትዮጵያ አንድ ደረጃ ዝቅ ያለችበት የዲፕሎማሲ ስራ ነው ብዬ ነው ማሰው የሶማሌላንዱ። ምክንያቱም በአንድ ጀንበር እንኳን ደስ አላችሁ ኢትዮጵያኖች ተብሎ በማግስቱ ሌላ ክስ ወይም ደግሞ ወደዚህኛው ወደ ዋናው ሶማሌ ሞቃዲሾ ጋር ስምምነት ማድረግ ደስ አለው ሰመረ የምትለው ወደቡን እጅ ላይ ብታገኘው የሶማሌላንድ ወደብ አሌክስ እንኳን ደስ ምን ቢሆን ነው የመንግስትን ስራ ህዝብ ሊሰራልህ ነው እንዴ? 5 ዓመት በኋላ ከ5 ዓመት በኋላ ነገር ሆነ አዳምጠኝ እንደዚህ ላድርገው። ኦማር ይመቻል ችግር ይመለሳል። ከነዚህ የነጭ ጭንቅላት ጋር ነው አይ እንትና አሌክስ ኦማር ይመቻል። አሁን ኦማር ቀጥ እኔ ይመቸኛል። ቦታ ቀይሬያለሁ። እሺ ቀጥል አንተ። አሁን እሰማለሁ ወይ? አዎ ኦኬ፣ ቦታው ነው ማለት ነው። እንግዲህ ከቀደሙ ልጀምር። እኔ አንድ የሚያደርገን የሆነ የምንስማማበት መርህ ሊኖረን ይገባል። አለዛ ከዛ መርህ ውጭ ከወጣን ያው የየግል ነው የሚሆነው አቋማችን። እንደኔ እንደ አማራም እንደ ኢትዮጵያም ጥቅማችን ከመንግስት ጋር ኮላይድ በሚያደርግበት ኮኤግዚስት በሚያደርግ አብሮ አንድ አይነት በሚሆንበት ጊዜ መንግስትን መቃወም ያለብን አይመስለኝም። ጀስት መንግስት ስለሚጨቁንና ስለምንዋጋው የእኛን ጥቅም ሊያስከብር የሚያደርገውን ስራ በሙሉ እንዳለ ሁሉንም መቃወም የጤነኛ አይመስለኝም። ሰው ያንን ግን ሶርት አውት አድርጎ ማውጣት ያስፈልጋል። በድርጅት መልክ ሊመጣ ይገባል። የግለሰቦች ሀሳብ ሊሆን አይገባም። ይሄ አንዱ ችግራችን ሁላችንም የምንስማማበት የአማራ ድርጅት አለመኖሩ እንጂ አንድ ድርጅት ቢኖር በዚህ ጉዳይ ላይ ምን አቋም ነው መያዝ ያለበት ተብሎ ውይይት ተደርጎ ሀሳብ ተሰብስቦ ይሄ ነው መያዝ ያለበት ተብሎ ሳማው አብዛኛውን ሰው የሚያስማማውን ሌላውም ያው ሁሉ ሰው ከተስማማ እኔ ለምን ተለይቼ ቆማለሁ በሚል እንትን እንኳን ቢኖረው ልዩነት እንኳን ቢኖረው ያንን ላይን ፓርቲ ላይን ይባላል በዚህ በፈረንጆቹ ካይንድ ኦፍ የድርጅት መስመር እንደማለት ነው። እና የጥቅማችን የሚከበረው በዚህ ነው ብሎ በዛ ሊያስማማን የሚችል ይመስለኛል። አሁን የአይነት ሁኔታ ስለሌለ ልናደርግ የምንችለው አትሊስት በቡድን የቱ ነው የሚሻለው ብሎ ውይይት አድርጎ ያን የሰከነ ውይይት አንድ የሚያመጣው አቋም ይኖራል። ያን አቋም ተቀብሎ መሄድ የሚያስፈልግ ይመስለኛል። እኔ መርሁ መሆን ያለበት ብዬ ማስበው ስለ መርሁ መናገር ይቻላል። አቋማችን እንኳን የተለያየ ቢሆን መንግስትም ቢሆን የእኛን ጥቅም የሚያስጠብቅ ከሆነ እንደ አማራም እንደ ኢትዮጵያም ልንደግፈው ይገባል። ድጋፋችን አክቲቭ ላይሆን ይችላል። ጀስት ሂዶ አብሮ መተባበር ላይሆን ይችላል። አትሊስት ፓሲቭ ልንሆን ይገባል። ለምሳሌ አሰብን ለማስመለስ የሚሄድን የመንግስት ወታደር ወር መከላከያ የምትሉትን የኢትዮጵያ ወታደር ይሆናል አውቶማቲካሊ። አማራን ሊወጋ ሲመጣ የመንግስት ወታደር ይሆናል፣ እንደውም የመንግስት ሚሊሻ ይሆናል። እንደዛ አድርገን ላይተን ማየት መቻል አለብን። ያ ግን መናገር ቀላል ነው፣ እንደዚህ ዝም ብሎ ይሄ ንግግሩ ቀላል ነው፣ መስራቱ በጣም ከባድ እንደሆነ ይገባኛል። ግን አትሊስት ኢን ፕሪንሲፕል መስማማት አለብን በዚህ። አለበለዚያ እኔ የምፈልገው እንደዚህ ነው፣ የሚመቸኝ እንደዚህ ነው፣ ያኛው ደግሞ ይመጣና እኔ የምፈልገው ምንም አቋም አይኖረንም። አቋም የሌለው ደግሞ ማህበረሰብ አያሸንፍም፣ ይፈልገውንም አያገኝም። የሚፈልገው ትክክል ይሁን አይሁን ሌላ ጉዳዩ ነው፣ አያገኝም። ምክንያቱም ይለያያል፣ ከተለያየ ኃይል አይኖረው። የዛውን የትልቁ ችግራችን ያው ሁላችንን የሚያስማማ አንድ ድርጅት ስለሌለ ጠርንፎ ይዞ ሀሳብን ኮላስ አድርጎ ሀሳብን ሰብስቦ አዳብሮ ሁሉ ሰው ሊመቸው በሚችል መንገድ ያንን ቻነል አድርጎ ለሰዎቹ ማድረስ ያልታደልነው ነገር ነው። የለም እሱ ቢኖር በጣም ይረዳል። ግን አትሊስት ነገሩ የሚያሳስበን ከሆነ ግን የተወሰኑ ሰዎች በግል ይህንን ማድረግ ምንችል ይመስለኛል። የምንችለውን ያክል በመወያየት ወደ አንድ አቋም መምጣት ምንችል ይመስለኛል። ያ እንግዲህ የጥቅም ጉዳይ ነው የሚሆነው። ደጋግሞ መናገር እኮ እንደ ሁለቱ ለምሳሌ አሁን በጎንደር ጉዳይ እንደ አማራ ነው ማወራው፣ በወልቃይት ጠገዴ በራያ ጉዳይ አይ አይደለም። የጎንደር ጉዳይ የሚባል የአማራ ጉዳይ ከሆነ የአማራ ጉዳይ ነው፣ የኢትዮጵያ ጉዳይ ከሆነ የኢትዮጵያ ጉዳይ ነው። አውራጃዊ ጉዳይ የለንም። ሐሳቤን ያገኘው የጎንደር ጉዳይ ከሆነ አረቆይ ከጠየቅ የጎንደር ጉዳይ የሚባል የለንም። አማራው የጎንደር ጉዳይ የሚል የለው። የኢትዮጵያ ጉዳይና የአማራ ጉዳይ ብለን ነው አለ ወይ ብለህ ነው መጠየቅ? አይ ነው የለማ፣ ስለሌለ ነው የጎንደር ጉዳይ የሚባል የለም ካልክ ለምን እንወያያለን? በቃ የለም እንለፈው። ለመጠየቅ ለማግኘት ቅድስት ውይይታችን የጎንደር ጉዳይ ነው እንዴ? የጎንደር ጉዳይ የሚል አለ? የጎንደር ጉዳይ ነው አላልኩኝም እኮ። እንደሱ እኮ አይደለም እያልኩ አልክ እኮ። አሁን የአማራ ጉዳይ ወይንም የኦሮሞ ጉዳይ ብለን ነው የምናወራው።
ኢፍ ዩ አር ጀኒዩን ኢነፍ አንድ ጥያቄ ከጠየቅ የጠየቀው ሰው እንዲመልስ እድል ስጠው። መልሱን አትቀበል። ኦኬ ጀኒዩን ነው እኮ ነው የምጠይቅህ እኮ ትክክል ነኝ እኮ ጉዳይ አሁን የምናወራው ምን አልኩህ? ለምሳሌ የጎንደር ጉዳይ የሚባል አለ ወይ ስትለኝ እኔ ምን አልኩህ? የጎንደር ጉዳይ ነው አይደለም። ቆይ እንዴ የጎንደር ጉዳይ ነው አልከኝ እኮ እድል ካልሰጠሁ እንዴት አወራኝ? የጎንደር ጉዳይ የሚለው ከየት አመጣው ታዲያ? ብያለሁ የጎንደር ጉዳይ አለ ብያለሁ። እንለፈው በቃ ሌላ እኮ የምናደርገው አንተም እንደዛ ውይይት እኮ የለም። ልታስረኝ ነው? ይሄ በምን ኮንቴክስት ነው የምናወራው? ምን ልታደርግ ነው? አይደለማ እኮ ያማም አላደረግህም እኮ ከዛ ማማጭ አለ ወንድም አንጠለጠልከው። የማይመች ነገር ካለ እንትኑ ሲመጣ ትሞግታለህ። ኦማር ሀሳቡን ይጨርስ፣ ሀሳብ አይቆራረጥ። እዛ ጋ ያልተመቹ ነገሮች ካሉ ይሄ ልክ አይደለም ብለህ ትሞግታለህ። ኦማር ጨርስ ሀሳብህን። ዞሮ ተራ ላይ ሲደርስ ጻፍና እንደዛ ይሻላል ወንድሜ። እሺ ይቅርታ። ታንኪ እንግዲህ እኔ የጎንደር ጉዳይ፣ የወሎ ጉዳይ፣ የመተከል ጉዳይ ምለዋለኝ፣ የደራ ጉዳይ ምለዋለኝ። እነዚህ ጉዳዮች በሙሉ የአማራ ጉዳይ ናቸው። ግን ስፔሲፊካሊ ለምሳሌ የመተከል ጉዳይ ላይ ምንም ኢንተረስት የለንም። አሁን ከመንግስት ጋር የሚያገናኝ የደራ ጉዳይ ላይ ምንም የለንም። የእንትኑ ተበላሽቷል ብዬ ነው ማሰቡ ስቲል ግን ያው ጉዳያችን ነው። የራየው የወልቃይት መንግስት የኔን ኢንተረስት እያስጠበቀ ነው ብዬ ነው ማሰቡ። እዛ ላይ 100% ነው የምደግፈው። ገና ለገና መንግስትን እቃወማለሁ እና ወልቃይትም አፈርድሜ ይብላ ልል አልችልም። የኔ ጉዳይ ነው። ጎንደር ላይ ያለ የአማራ ጉዳይ ነው። ልክ እዛ ይሄ በአማራነት ነው ማለት ነው። በኢትዮጵያዊነት ስንመጣ ደግሞ አሰብን አስመልሳለሁ ብሎ ሲሄድ ከጀርባ የመንግስትን ወታደር አልመጣም። የኔ ጉዳይ ነው። ሊያስመልስ ከሆነ አትሊስት ሲሆን መሳተፍ አለብኝ። እሺ መሳተፉ አክቲቭሊ መርዳቱ ይቅር፣ ፓሲቭ ሆናለሁ፣ አላሰናክልም። እንደዚህ አድርገን ለይተን እኮ መቀመጥ መቻል አለብን። ይሄ የኢትዮጵያ ጉዳይ ነው። በዚህ ጉዳይ የኢትዮጵያ ጉዳይ ይመለከተናል። መቼም አማራ ስለሆነ ኢትዮጵያን ወሮረን አንጥልም። የኢትዮጵያ ጥቅም ጉዳይ ነው ካልን እዛ ላይ አክቲቭሊ የሚረዱ ሰዎች ይኖራሉ። ኦኬ አትሊስት ፓሲቭ መሆን አለብን፣ ማሰናከል የለብን። የአማራ ጉዳይ ላይ እንዴት ሆነን ፓሲቭ እንደምንሆንም አይገባኝም። ሰው አክቲቭሊ መርዳት መቻል አለብን። በዛ ጉዳይ የመንግስትና የኛ ኢንተረስት ኮላይድ ሊያደርግ ይችላል፣ አንድ ሊሆን ይችላል። ለምንድን ነው የምትቃወመው? እንደዛ ከሆነ ለምንድን ነው የመንግስትን ጦር ከወልቃይት ጨፍጭፈ ማታስወጣው? ምን አባቱ ይሰራል? ጠላት ነው ብለህ ካሰብክ ይህን መመለስ መቻል አለብን እና በሰከነ ሁኔታ ተወያይተን ቅድም እንዳልኩት ድርጅት አለመኖሩ ሁላችንም እንደግፈው ድርጅት አለመኖሩ አንዱ ጎዶሎ ነው። ግን በግለሰብ ደረጃም እኮ መስማማት ይቻላል። ይሄ ምንድነው የሚሻለው እንዴት እናድርግ የሚለው መርሁ መሆን ያለበት ጥቅማችን ነው። ማንም ሰይጣን የሚስራው መልአክ የሚስራው ይሄ የኔ ጥቅም ነው ወይ ብለን ጥቅማችን ከሆነ አብረን አትሊስት መቆም ነው። ጥቅማችን ባልሆነ ጉዳይ ትግላችንን መቀጠል ነው። እንደዛ ያስማማናል ብዬ አስባለሁ። ታንኪዩ ጋይስ። እናመሰግናለን ኦማር። ፓኒስት ኢትዮጵያኒስት እሺ ቀጥላል። እኔ በደንብ እያዘጋጀው ስለሆነ የጻፍኩ ስለሆነ ሌሎች ይቀጥሉና እኔ መጨረሻ ላይ እሺ አማራ ነኝ ያሳምነው ይመችሃል? ኦኬ በመሀል ወጥቼ ስለነበር ምናልባት የሳትኩት ነገር ይኖራል። ግን ምንድነው ሶማሌላንድ ላይ የሆነ ያነሳችሁት ነገር አለ መሰለኝ እና የሶማሌላንድ ኬዝ እንዲህ ቀላል ኬዝ አይደለም። አንደኛ ለሶማሌላንደሮች እጅግ በጣም ትልቅ ኬዝ ነው። የሞትና የህይወት ጉዳይ አይነት ነው እና እንደዚህ ቅድም አሁን ማነው ሙስጠፌን ለመፈተን ምናምን የሚል በዚህ ደረጃ የቀለለ አስተያየት ስትሰጡ ስሰማ ትንሽ ገርሞኛል እና እንደዛ አይደለም። ሁለተኛ ካለው ኮሪደር አንጻር አንደኛ በኤርትራ በኩል ሁለተኛ በሶማሊያ በኩል ነው። በተለይ በሶማሌላንድ በኩል ነው የባህር በር ሊገኝ የሚችለው እና ከሁለቱ ውጪ ኢትዮጵያ በጣም ልትሄድበት የምትችለው የባህር በር ስለሌለ እዛ ላይ በሲሪየስ ነው። በጂኦፖለቲክሱን ስታየው ለኢትዮጵያ በጣም ቅርብ የሆኑት ፖርቶች የሚገኙት በሶማሌላንድ እና በኤርትራ በኩል ነው፣ የጅቡቲን ጨምሮ ማለት ነው። ከዛ ውጪ በዛ በላሙ በሱዳን በኩል ያለውን እንመልከት ካልክ እጅግ በጣም
ርቀት ያለው ነው። ፕላስ ኮምፕሌክስ ነው ፖለቲካሊ ኦን ለማድረግ ማለት ነው። ኤኒዌይስ ግን እንደዚህ አይነት ኢሹዎች ሲነሱ ሀገራዊ ጥቅም ነው ያላቸው ከናሽናል ኢንተረስት አንጻር ነው እንጂ አሁን ላይ አብይ የሚባል ጠቅላይ ሚኒስትር አለ፣ እሱን ስለምንወደው ስለማንወደው፣ ወይም ብልጽግና የሚባል ፓርቲ አለ፣ እሱን ስለምንወደው ስለማንወደው መሆን የለበትም ማለት ነው። ቅድም ከነ ቅድስት ጋር ስናወራ ኢቨን አሁን አማራ ክልል ላይ ያለው ኃይል በኢትዮጵያኒስትነቱ በፊት ይታወቅ የነበረው እዚህ ኬዝ ላይ መንግስት የባህር በር ለማግኘት በሚያደርገው ጥረት ላይ ማንም ይሁን መንግስት ማለት ነው ብልጽግና ሆነ ወይም ሌላ እንቅፋት ሊሆን የሚሞክር ኃይል ካለ ታሪካዊ ውርደት ነው የሚሆነው ማለት ነው። ለጊዜው የሚጠቅም ሊመስለው ይችላል ያ ኃይል፣ ግን እንደ ኢትዮጵያዊነት ካየነው ዛሬ ላይ የሚያበጣብጠን የብሔር ፖለቲካ ከተወሰነ ጊዜ በኋላ ይደክመናል፣ እንተወዋለን። አጠቃላይ የሀገራችን ህዝብ ተስማምቶ ለጊዜው ግን የሰነፎች ፖለቲካ ስለሆነና ፓወር ኮንትሮል የማድረጊያ ቀላሉ ሜካኒዝም ስለሆነ ነው ሰዎች ራን እያደረጉት ያሉት። ከታሪክ አንጻር ወደፊት ለትውልድ የሚተላለፍ ስራ መስራት የምንፈልግ ከሆነ መንግስት የባህር በር ሊያስገኝ የሚችልበትን አጋጣሚ የሚጠቀም ከሆነ ያንን በተቻለ ጭንቅላት ያለው ፖለቲከኛ ከሆነ ሊተባበር ነው የሚገባው ማለት ነው። ከዛ ውጪ ታሪካዊ ክስረት ነው እንደ ፖለቲካ ድርጅትም ይሁን እንደ ሌላ ራሱን የቻለ ኃይል ሊያመጣ የሚችለው ራሱ ላይ ማለት ነው። እና ይሄንን የባህር በር አስመልክቶ የምንሰጣቸው አስተያየቶች በተለየ መልኩ ከሀገራዊ ጥቅም ጋር ቢሆን የተሻለ ነው የሚል ሀሳብ አለኝ። ቴንኪዩ ሚኩ። አሌክስ መቀጠል ትችላለህ። ጥሩ። ያው ቅድም የጠየኩሽ እንዳለ ሆኖ ትመልሽልኛለች ብዬ አስባለሁ። ከዚህ ከዲፕሎማቲክ ኢንጌጅመንቶች አንጻር ያስመዘገባቸው ነገሮች አሉታዊም ሆነ አዎንታዊ ተጽዕኖን በመንግስት በኩል የቀረበውን እስካሁን ያለውን የአንቺን ሀሳብ ትነግርኛለሽ የሚለውን ከኔ ሀሳብ በኋላ ትነግርኛለሽ። እኔ አንቺን የማየው መንግስትን የሚቃወም አካል ነው ብዬ ነው የማስበው። መንግስትን አሁን ያለው መንግስት የሚቃወም ግን ተቃውሞ በጣም ይሄ ኤክስቴንሲቭ የሆነ በጠላትነት የፈረጀ መጥፋት አለበት፣ በጉልበት መጥፋት አለበት የሚለውን የምትደግፊ አይደለሽም። ጉልበትን እንደ መጀመሪያ አማራጭ የምታቀርቢ አይደለሽም። የፖለቲካል ትግል ያስፈልጋል ብለሽ የምታምኝ ነሽ። እኔ እንደዛ ነው የምረዳሽ። በቃ በጣም የተወሳሰበ ነገር ማድረግ አልፈልግም። አሁን አንዳንዶቹ አንቺ ብልጽግና ነሽ ምናምን ይላሉ። ብልጽግና እንዳንቺ የሚያስብ ከሆነ ጥሩ ነው፣ ገባሽ? እኔም እንዳንቺ ብልጽግና እንዳንቺ የሚያስብ ቢሆን ኖሮ በመሳሪያ መታገል አልነበረብኝም። እኔ ግን ብልጽግናን ከአንቺ የምለየው ብልጽግናን መቃወም ብቻ ሳይሆን በጉልበት መጣል አለብን ብዬ የማምን ሰው ነኝ። አንዳንድ ጊዜ ያስቀኛል። አንቺንም እንደዛ ብለው የሚፈርጁ ከሆነ አልገባቸውም። ኢቨን ብልጽግናን የሚቃወሙ ሰዎች ራሱ በደንብ አልገባቸውም፣ በቅጡ የተረዱት አይመስለኝም ሳያቸው እዚህ መድረክሽ ላይ ካሉት ሰዎች ማለት ነው እና ሌሎች መድረኮችም ላይ ስላየው እዚህ አገር ውስጥ ካለው የፖለቲካል እንቅስቃሴ አንጻር ነገ ከነገ ወዲያ በሚፈጠረው የቀጠናዊ ጦርነት ውስጥ መንግስት የኢትዮጵያ መንግስት ውጤታማ እንዳይሆን ያደርገዋል ወይ ብለሽ የጠየቅሽው ጥያቄ አለ። በተለይ ከፋኖ ጋር ያለው ኤንጌጅመንት፣ ከኦላ ጋር ያለው ኤንጌጅመንት፣ ከኦጋዴን ነፃ አውጪ፣ ከቤኒሻንጉል ነፃ አውጪ ጋር የሚያደርጋቸው ተቃርኖች እና ደግሞ ከፖለቲካል ፓርቲዎች እንደነ ኦፌኮ እንደነ አብን ወይም ደግሞ ኢዜማ፣ እናት ፓርቲ እና መሰል ተቃዋሚ ድርጅቶች ኢህአፓ ከነዚህ ጋር የሚያደርገው ፍጥጫ ነገ በቀጠናው ጦርነት ውስጥ የኢትዮጵያ መንግስት ውጤታማ እንዳይሆን ሊያደርገው ይችላል ወይ ብለሽ የጠየቅሽው ጥያቄ አለ። ፋክተር ይሆናል፣ ባጭሩ ፋክተር ይሆናል፣ ተጽዕኖ ሊፈጥር ይችላል። ግን አሸናፊውና ተሸናፊውን ግን አይለይም። የኢትዮጵያ መንግስት በሚፈጠረው ጦርነት ውስጥ
ሊያሳካቸው የሚችላቸውን ነገሮች ከማሳካት ወደኋላ እንዲያደርገው ግን አያደርገው። ይህን መተማመን መቻል አለብን። ብዙዎች የሚሸወሩት እዚህ ጋር ነው። ኢቭን ቅድም ኦማር የሚያነሳው ነገር አለ። አንድ ፎርሜሽን ውስጥ ላንገባ እንችላለን ሁላችን በተለያየ ፎርሜሽን ውስጥ ሆኖ ግን ማሸነፍ ደግሞ የሚቻልበት ሁኔታ አለ። የብልጽግና መንግስት ለመጣል የአማራ ኃይሎች የግዴታ እንደ ኃይል ውስጥ መግባት የለባቸው። ቢሆን ጥሩ ነበር ግን አይቻልም። ኢቭን መንግስቱን ብልጽግና መንግስት ከገረሰስን በኋላ የአማራ ኃይል አንድም ላይሆን ይችላል ከዛም በኋላ ማለት ነው። እና በጣም ወሳኝ አይደለም። እንደዛ አድርጎ የሚያቀርብልን በዋነኝነት ጠላት ነው። አንድ ስላልሆናችሁ አታሸንፍ የሚለው በዋነኝነት ጠላት ነው። እኔ እናንተ ጠላት ናችሁ እያልኩኝ አይደለም። ግን ደግሞ በጣም ኤክስቴንሲቭሊ አንድ ካልሆነን የአማራ ኃይል አንድ ካልሆነ አንድ ድርጅት ውስጥ ካልገባ ውጤታማ አይሆንም የሚለውንም ደግሞ በጣም እንትን አታርጉት። በጣም ሆነ ጠላት ኪስ ውስጥ ነው የምትገቡት ሳታውቁት። የአማራ ኃይል ውስጥ ከመንግስት ጋር የሚሰለፍ ይኖራል በእርግጠኝነት። ጦር ጀነራሎቹ እንደና አበባው ታደሰ ያሉበት የመከላከያው ኃይል ፕሪዶሚናንትሊ የአማራው ኃይል ያለበት የመከላከያ ኃይል በጦርነት ውስጥ ይሳተፋል፣ ውጤታማም ይሆናል። አንድ ፋኖ ሆኖ የመንግስትን ኃይል ለመገልበጥ ሲንቀሳቀስ የነበረ ከዛ እንቅስቃሴው ራሱን ገጥቶ የመንግስት ኃይልን ጆይን አድርጎ በአገራዊ አጀንዳ ላይ አንድ ላይ ሆኖ የአማራን ትግል ላይ ሌላ እንቅፋት የሆነን አካል እታገላለሁ የሚል ፋኖም ተፈጥሯል። እንደነ ኮሎኔል ፋንታው ሙሃቤ በአይናችን ያየነው ነው። እኔ አንዳንድ ጊዜ የአፋድ ደጋፊዎች እኔም ኦፒዲዮ ብልጽግና ምናምን ሲሉኝ እስቃለሁ። እድሜ ልክን ስደግፎ የነበረው ኮሎኔል ፋንታው ሙሃቤ ነው ዛሬ ከብልጽግና ጋር ይሰራል። እኔ አይደለሁ እኔ ኮሎኔል ፋንታው ሙሃቤን ደግፌ አላውቅም። እስክንድርን ደግፌ አላውቅም። እኔ ማለት ከፖለቲካ እይታው አካሄዱ አንጻር ማለት ነው። ሌላ በጥላቻ ነው አይደለም። ይዘና ማራ ያማማራ ከዛ ጥላቻ አንጻር አይደለም። አይ ኮሎኔል ፋንታው ግለሰብ ነው ድርጅት ነው? ግለሰብ ኮሎኔል ፋንታው መባል ግለሰብ ነው። ግለሰብ ብቻውን ነው እንደዛ ብለም ታሞግሰው? ምኑን ነው ያሞገስኩት? እኔ አንዴ አንተ እንዲ ጆሮ ግን ገልብጦ ነው የሚያዳምጠው እንዲ ልጅ ምኑን ነው ያሞገስኩት? አልደግፈውም ማለት ሙገሳው ነው? ምንም ጥያቄ አላነሳም እኮ እንዴ። ኮሎኔል ፋንታው እጃቸውን ሰጡ፣ ታመው ነበረ፣ ለሕክምና ገቡ። መንግስት ደስ እንዳላቸው ማድረግ ይችላል። ኮሎኔል ፋንታው ዜጋ አድርጎ ማስቀመጥ ይችላል። ኮሎኔል ፋንታው ቀጠናው ላይ ያለው ፖለቲካ ላይ ፋንክሽን ከመንግስት ጋር ሆኖ ይታገላል። ነገ መታሙን መታሙን ጆኮ ነው እሱ ጆካ ነው ተወሱን። ኦኬ አንድ ግለሰብ ከመንግስት ጋር ሆኖ ሊታገል ይችላል። ልክ እንደ አንድ ተራ ወታደር ማለት ነው የምትቆጥረው። ትናንትና ችግር የለም። እሱን ጠብቅ። ትናንትና ኮሎኔል ፋንታው ሙሃቤ ግለሰብ ነበረ፣ አፋድ ውስጥ የነበረ እኮ ግለሰብ ድርጅት ውስጥ ነበር እኮ የድርጅት ውስጥ እኮ ነበር። የዘርፍ ኃላፊ ነበሩ እኮ። አሁንም ድርጅት ውስጥ ይገባላ። ኦኬ እንሾመዋለን ነው እንዴ? ምን አይነት ነገር የሚሊሻ አዛዥ ነው አይደለ? ምን እሺ፣ ቀጥል። እንደዛ እኮ ጥሩ። እሺ፣ ቀጥል። ጥሩ ዋይ ዩ ሰርፕራይዝ? ሚሊሻም እኮ ያማራ ካለው እናንተ ያልገባችሁ ፓርቲ ነው። ለውጥ አያመጣም የምታወራው ነገር እኮ ለውጥ የማያመጣ ነገር ነው የምታወራው ብዬ እኮ ነው። የሆነ የሚጨበጥ ነገር መሆን መቻል አለበት እኮ ነው። መታወቂያ ለማግኘት የሚንከራተት ሰውዬ ኤርትራ ውስጥ ጦር ያዘምትልኛል ብሎ ማሰብ ቅዠት ነው። አሌክስ አይ አንተ አጌን እኔ ባጭሩ ምነግራችሁ በተለይ በአማራ ውስጥ ሆናችሁ ሻዕቢያን ለማትረፍ የምትጋጋጡ እና የኤርትራን ህዝብ መናቅ ነው። ቱ ቢ ኦነስት ገብቷል። አንተ እዚህ አምባገነን ለመጣል በአሬን አምባገነን ሆነብኝ ብለህ ትጋጋጣለህ፣ ታወድማለህ። ሻዕቢያን ግን ለማትረፍ ትጋጋጣለህ። ሞስት አምባገነን መንግስትን ለማትረፍ ግን እዚህ ሆነ ትጋጋጣለህ። ወንድሜ ሶሪ እዚህ ጋር ስለቆረጥኩ ነው። ችግሩን ከምናወራ መፍትሄው ላይ ብናተኩር ባይ ነኝ። እዚህ ጋር እኮ ብዙ ችግር እንዳለ እኮ ባይዘው እኛ መፍትሄውን እኛ እናቀርብ ባይዘው እኛ አንዳንዱ በጸሎት መቆም የሚችል ይመስለዋል። የሚመጣው ጦርነት በጸሎት ምናምን አይቆም። የሚመጣው ጦርነት ላይ የአንተ ተሳትፎን ይመስላል። ከዛ ውስጥ አንተ ራስን እንዴት ማትረፍ ትችላለህ? በዛ ውስጥ የሚደረገው ጉዳቶችን እንዴት መቀነስ ትችላለህ? አንተ ላይ ሊመጣ የሚችለውን እሱን ደግሞ እንዴት አድርገን እናልፈዋለን? ምክንያቱም ጦርነቱ ሁልጊዜ ያልፋል አይደል? የሆነ ነገር ይፈጠራል። ራዕይ ያለው ሰው የሚቀጥለው ስቴፕ ላይ ያል ከዚህ ጦርነት ባሻገር ያል ነው። ምሳሌ የትግራይ ጦርነት መቋጫው እንደዚህ እንደነበረ የሚያውቁ ሰዎች
ጌታቸው ረዳ መስቀል አደባባይ ላይ መጥቶ ምስክር ወረቀት ይቀበላል ብሎ ያሰበ ሰው አልነበረም። ያንን አእምሮ ነው የሚያስፈልገው። አንተ አሻግረ ማየት አለብህ። ነገ ጀነራል ፊሊጶስ ልክ እንደ ጀነራል ጻድቃን መስቀል አደባባይ ላይ መጥቶ ወይም ታደሰ ወረደ ጀነራል ታደሰ ወረደ የምስክር ወረቀት ከአብይ አህመድ ከተቀበለ በኋላ የሚመጣው ቅርጽ ምን ይመስላል? ምን አይነት ኢንተራክሽን እንደሚኖረን ከዛ በኋላ ኢትዮጵያና ኤርትራ ምን አይነት ኢንተራክሽን ይኖራቸዋል ከዛ በኋላ? እንዴ ሰማኝ። ቆይ ይሄ ነገር እንደኔ ምን መሰለ የትግራይን ፖለቲክስ በጣም እያጠናሁ ስለነበር ነው በነገርና ይሄ ነገር ይፈጠራል ብዬ ከነጨራሹ አላስብም፣ በግሌ ማለት ነው። ለምን በለኝ ለምን እንደሆነ ታውቃለህ? መጀመሪያ መንግስት ላይ ያንን ጊዜ አስተዳደር ያመጣው እውነትም ይሁን እኔ ኢት ሜክ ሴንስ ለኔ ሴንስ ስለሰጠኝ ነው። ህዝብ ለመጨፋጨፍን ለማስቆም ተብሎ ይመስለኛል መቀሌም ድረስ ሳይገቡ የሰላም ስምምነት የተፈረመውና ያን ያህል ዲፕሊ ገብተው የሰላም ስምምነትን ካስፈረሙ በኋላ አሁን ዲዲአርም እንትንም ሳያስፈቱ ተፈናቃይም ሳይመልሱ ያደረጉትን ነገር በግልጽ ስለታየ በስነ ስርዓት በግልጽ እንትኑን ጥሰዋል። እንግዲህ እንደምናየው የፕሪቶሪያ ስምምነትን ጥሰዋል። ዋና የፕሪቶሪያ ስምምነቶች እንደውም ትጥቅን መፍታትና ተፈናቃይ መመለስ ከውጭ ሀገር ከውጭ ኃይላት ላይ ምንም አይነት ግንኙነት አለማድረግ የሚሉት ናቸው ዋናዎቹ የተሰመረባቸው ማለት ነው። እነሱም በግልጽ ጥሰዋል። እና የሰሜኑ ጦርነት አሁን የሚነሳው እንደኔ እየጠበቀ ያለው ይመስለኝ ይሄ የራሴ ፕሪዲክሽን ነው የፖለቲካል ፕሪዲክሽን ስለሆነ የኢራኑ ጦርነት ነው እየጠበቀ ያለው ይመስል። የኢራኑ ጦርነት ከተነሳ የሀገራችን መንግስት ያንን አጋጣሚ ጠቅሞ በፍጥነት ነገሮችን ለማፋጠን ይሞክራል ብዬ ነው አስበው እና እንጂ የትግራይ ፖለቲክስ ላይ ከገባንበት በጣም ዲፕ ስለሚሆን አሁን ይሄ አውዳሚ ጦርነት የሚመጣው አውዳሚ ጦርነት እንዴት አድርገን ቢያንስ አውዳሚነቱን ህዝብን በማስተማር እንዴት መቀነስ እንችላለን በሚል ብንወያይ ደስ ይለኛል። ህወሓት በዚህ ጦርነት ከፌዴራል መንግስት ወይስ ከኤርትራ ኃይሎች ጋር ይሰለፋል ብለህ ታስባለህ? ማን? ህወሓት እኔ በዚህ ሰዓት ምን መሰለሽ እዛ ጋር እኮ ቲፒኤፍ የሚባልም ኃይል አለ። ህወሓትን ለማጥፋት ተነስቶ የሚሄድ ኃይልና እኔ ቲፒኤልኤፍ የመጨረሻው ነው ብዬ ነው የማስበው። በዚህ ጦርነት ቲፒኤልኤፍ ሞቱን ነው እየቆፈረ ያለው የሞት ጉድጓዱን ነው ብዬ ነው የማስበው። በቃ ቲፒኤልኤፍ ያበቃላታል። ከዚህ በኋላ ቲፒኤልኤፍ የሚባል አይኖርም። ትግራይ ላይ እያደረገው ያለው ነገር እኔ በግልጽ እንኳን እውነት ለመናገር የብሔር ፖለቲካን ጠልነኝ፣ እያንዳንዱ ብሔርተኝነትን ጠልነኝ። እኔ ለዛ እንትን አላራምድም፣ ግን የዛ አካባቢ ተወላጅ ነኝ እና እዛ አካባቢ አሁን እየተደረገ ያለው ነገር አውቃለሁ። ለዛ እኔ የመጨረሻ ነው ብዬ ነው የማስበው ለቲፒኤልኤፍ ይሄ ጦርነት። ግን እንደዚህ ቀላል ይሆናል? ህዝባዊ መሰረት የለውም ወይ ቲፒኤልኤፍ? ሳቅም ባለፈው 2 ዓመት አሜን መለሳለሁ። በዚህ 2 ዓመት ውስጥ በተለይ ከፕሪቶሪያ ስምምነት በኋላ ያሉትን ታጣቂዎች እንደገና እያደራጀ የሄደበት የራሱን አቅም እየፈጠረ አልሄደም ወይ? እንደገና ያው እንደምናውቀው ሌላ የፖለቲካ ኃይሎች እዛ ክልል ላይ ስለሌሉ እንደው በቀላሉ ሊወገድ ይችላል ወይ? ደግሞ እሱ የሚወገድስ ከሆነ የትግራይ ህዝብ አብሮ አይጎዳም ወይ? እንደው በቀላል የሚታይ ነው ወይ? እዛ አካባቢ ያለውስ ልንገርሽ፣ የመጀመሪያው 2013 አውዳሚ ጦርነት እንዳየነው ነው ምን ያክል ህዝብ እንዳስጨፈጨፈ ምን ያክል ወጣት እንዳለቀ። አክቹሊ እኔ እውነቱን ልናገርና የኔም 3 አጎቶች በዛ ጦርነት ሞተዋልና ያስገቡት መጀመሪያ እዛ ጦርነት ላይ ወደዳችሁም ጠላችሁም እዛ ላይ የነበሩት ወታደሮች ሆነ ለመናገር ቤት ለቤት ነው ሲታፈዝ የነበረው። አመናችሁኝም አላመናችሁኝም አንዱን አጎቴን ከቤት አንድ ከሚስት አለው ልጅ አለው ከአንድ ቤት አንድ ሰው ወይ ሚስትን ወይ አንተ ውጣ ተብሎ ምንም ማድረግ ስለማይችል ወጣ። እዛ 4 አጎቶቼ ናቸው እዛ ጦርነት ሚሊሻ የነበሩት፣ 3ቱ ሞተዋል። አሁን አንዱ ነበር የቀረው፣ አንዱ ደግሞ ልጁን ይዞ ወደ አዲስ አበባ መጥቷልና እኔ እዛ አይደለም የምኖረው የዛ ሀገር አካባቢ ተወላጅ ሆኖም እዛ አልነበረም። ተወልጄ ያደግኩት እዚህ ኦሮሚያ ክልል ውስጥ ነውና እዛ እየተደረገ ያለው ነገር አሁን በዚህ ሰዓት ወጣቶችን በአፈሳ ማስገባት እውነት ለመናገር 27 ዓመትም ቲፒኤልኤፍ መርቷል ተብሏል አለ። 27 ዓመት ለትግራይ ህዝብ የጠቀመው ነገር የለም። እንግዲህ እስካሁንም ድረስ ሞትን ነው እየጎተተ ያመጣለት እና ምን ያክል የህዝብ ድጋፉን ታዩና የራሱ የሰራዊቱም ድጋፍ እንደሌለው የምታዩ ትላንትና የገቡት እንግዲህ 3 አዋጊ ጀነራሎች እንኳን እኮ ወደ ግንባር ያስጠጋቸው ወደ አዲስ አበባ መጥተዋል እኮ ትላንትና። እሱ እያየን ስለሆነ የህዝብ ድጋፍ ከነጨራሽ የለውም። አሁን ህዝቡ እኮ የተቀመጠው ተቃውሞም ካነሳሽ እዛ አካባቢ መመሰልሽ በግልጽ ልንገርሽ ትገዳያለሽ ወይ ታፍነሽ የሚገባሽበት አይታወቅም። እና በግልጽ እኔ ደውዬ ጠይቄ እንደዛ የሆነ ሰው ተነግሮኛልና እዛም ያሉ ዘመዶች የምነግራቸው በቃ ዝም እንዲሉ ነበር የተናገርኩትና አሁን እዛም ያለ አሁን እኔ እዚህ ላይቭ ላይ የተቀመጠ የትግራይ ወጣት ካለ ከዛ አካባቢ በቻለው አቅም እንዲሸሽ ነው ማለት ነው።
በዚህ ሰዓት እነሱ ምንም ግድ የላቸውም። የሚሞትላቸው ሰው ብቻ ነው የሚፈልጉት እና የህዝብ ድጋፍ ከነጭራሹ የላቸውም በዚህ ሰዓት በግልጽ ነው የምነግርሽ ማለት ነው። እና ቲፒኤልኤፍ ኃይል ማለት ከአማራ ኃይልም ጋር ልንገራችሁ። እኔ ሆነ ለመናገር እዚህ ጋር ከእንትንም ልናገርና የራሴ ኤትኒክ ቤዝድ ከሆነ እኔ የተዋለድን አይነት ከብሔር ብሔር የተዋለደ አይነት ሰው ነኝ። በፋዘር አማራ ተወላጅ በማዘር ደግሞ የትግራይ ተወላጅ ነኝ እና እኔ ከአማራ ኃይል ጋር አማራ ኃይል እኔ እንዴት ብሎ ቲፒኤልኤፍ የሚባለን ኃይል መጠጋቱ ይገርመኛል። ምክንያቱም እኔ ብዙ ነገር ማውራት አልፈልግም፣ ግን እንዴት ሰው የማይካድራውን ጭፍጨፋ እያስታወሰ እንዴት ከአርሚ ሰባ ጋር ለመቀላቀል እንደዚህ ዝግጁ ይሆናል የሚለው ማውራት አልፈልግም እና እንተው። የተጠጋ የለም። እቺ እናንተ የመከፋፈል ዘዴ ናት። የተጠጋ አማራ የለም። ወንድሜ ምን መሰለህ የመከፋፈል ዘዴ ምናምን ልትለኝ ትችላለህ። እኔ እንኳን እዛ ያለውን አማራን ክልል መላ ኢትዮጵያ በአንድነት እንዲቆም ነው። ቆይ ጎንደሬው ይጨርስና ሀሳብ በሀሳብ እንትን ብለን እናውራ። እኔ እዚህ ጋር ልንገርህ፣ ግልጽ ነው። አሁን እኔ በዚህ ሰዓት አማራ ህይወት ጋር የሚሰራ የለም ብሎ የሚከራከረው አንተ እኮ ፋኖንም ብልጽግናን ማልደግፍ የሚያልክ ሰው ነህ ጎንደሬው። ተውቀኝ እኔ ልጨርስና ፐርሰናሊ ትገቡበታላችሁ። ልንገርህ ወንድሜ ልጨርስ አንዴ። ስማ ጦርነትን ከአንተ እኔ በተግባር ማቅሰው ነው። ፋኖን አልደግፍም ያለ ሰው እሺ ወንድሜ አንዴ ወንድሜ አንዴ ስመኝ ከህዋት ጋር የሚቀሳቀስ ፋኖ የተሻለ ይመስለኛል። እሱ የለም ለምን ትከራከራለህ? የማትደግፈውን በምን አወቅ? አንተ ትናንትና ፋኖን ስትደግፍ በየሚዲያው ስትለፈልፍ ማቀቅ ሰው እኮ ነው። አንተ ተው እንጂ ወንድሜ እንደማመጥ ቀኝ በተራ ይደርሳል። ዲግሪ ተከርተህ አሁን ፐርሰናሊ አታክ ለምን ታደርጉታላችሁ? እዚህ ጋር እኮ ሰው ሰብስቦ የሚያየው እንደተሰዳደብ ሳይሆን የተሻለ መፍትሄ ወይ ይናገራሉ ወይ ያውቃሉ ብሎ ነው የሚሰማል። ለዛ እንደዚህ አይነት ፐርሰናል አታክ ላይ ባንገባ ደስ ይለኛል። እና እኔ እውነት ለመናገር ፐርሰናሊ ልንገራችሁ የትግራይ ፖለቲካ ላይ የተሻለ እውቀት አለኝ ብዬ አስባለሁ። እና የአማራ ፋኖ ፖለቲካ ላይ ብዙ እውቀት የለኝም እንደኔ፣ ግን በማውቀው ድረስ ቲፒኤልኤፍ አማራ ፋኖን እንግዲህ የአማራ ኃይልን ተደግፎ እስከተነሳ ድረስ የአማራ ፋኖን ቲፒኤልኤፍ የሚባል ኃይል ስር መጠጋት አለበት ብዬ አላምንም። መቼምም አልቀበሉም። ብዙ ነገር እዚህ ጋር ልትቃወሙኝ ትችላላችሁ። ይሄ የግል አቋሚ ነው እና እኔ እንደውም እዚህ ጋር አይ መቼም አልደግፈውም። ቲፒኤልኤፍ የሚባል ኃይል ጋር አማራ ፋኖ መጠጋቱን መቼም አልደግፈውም። ይሄ እንግዲህ ውሸት ነው ካልከኝ እንግዲህ ሜካናይዝድም ከየት እንደሚያገኝ ምናምን እኮ በግልጽ ስለምናውቀው ነው። ለዛ ምንም እዛ ውስጥ አልገባበትም እና እኔ ፐርሰናሊ ብዙ እውቀት የለኝም። እኔ ነግሬሃለሁ። እኔ ከምሰማው ነው የምነግርህ እና እኔ እዚህ ጋር ልናገርም የነበረው እዚህ ጋር ሲከራከሩ ምናምን ሰምቼ ስለመጣው ነው እንጂ ልናገር የነበረው የብሔር ፖለቲካን እንዴት ከሀገራችን ማስወገድ አለብን፣ እንዴት ከሀገራችን ላይ መቀነስ አለብን የሚለውን አይዲያ ላነሳ ስለነበር ሌሎቻችሁ ቀጠሉና አሁን እኔ ጽሁፌን ስጨርስ የራሴን አይዲያ አሌክሳንደር እስኪ አንዴ ልጠይቀው። ቅድም ከታጠቁ ኃይሎች ጋር እንትን ግንኙነት ማድረግ አይችልም በፕሪቶሪያው ስምምነት መሰረት ስትል ነበርና እንዴት ነው አሁን የምትለው ሀሳብ አልገባኛል። ማለት ስልህ እኮ የነበረው ከውጭ ኃይሎች ጋር ከመንግስት ግንኙነት ውጪ እንትን የለበትም ገናኘት የለበትም። እነዚህ ትላልቅ ነገሮች ናቸው። ስደተኛ መመለስ ከውጭ ኃይሎች ጋር ነው የሚለው ከታጠቁ ኃይሎች ጋር ነው የሚለው። ከውጭ ኃይሎች ጋር እኮ ማለት አማራ ፋኖ አይደለም። ከውጭ ኃይሎች እኮ ማለት ሻዕቢያ ነው። ግንኙነት ማድረግ አይችልም። ይሄን ፈርሞ ነው የመጣው ህወሓት ፈርሞ ነው የመጣው። ፕሪቶሪያ ስምምነትን ካነበብኩ ዋና ፖይንት የሚባሉት ከውጭ ኃይሎች ጋር ከመንግስት እውቅና መገናኘት አይችልም። ከፌደራል መንግስት እውቅና ውጪ ከታጣቂ ቡድኖች ጋር ከማንኛውም ታጣቂ ቡድን ጋር መስራት አይችልም ህወሓት። እና ታዲያ እንዴት ነው ተገናኘ የምትለው? ፓን የማይችል ከሆነ እንዴት ነው ተገናኘ? ያንን ስምምነት ድንበሩን ከፈተዋ እንዴ እንትን የትግራይን ክልል እኮ የተቆጣጠሩ ወሰነ። ትግራይ ክልል እኮ መከላከያ የለም። ገባህ አይደለ? ለዛ ድንበሩን ከፈቱ አስገቧቸው። አሁን እንግዲህ በስነ ስርዓት እንኳን ሜካናይዝድ ይቅርና እንኳን ግንኙነቱን ተወና አርሚ ተሽሯል እያልክ ነው አሁን? የፕሪቶሪያ ስምምነቱ በቃ በግልጽ ተሽሯል። እኔ ልንገርህ የራሱ የተሻረው የት ጋር ነው አሌክስ? ቆይስ ካንዴ የተሻረው ማቆየት የተሻረው እኔ ልንገርህ የጊዜ ቡድን ጋር መስራት ጀመረ።
እንዴት ነው የሰራ አሌክስ? ከውጭ ከሻቢያ ጋር እንዴት ሰራ? በምንድን ነው የምታረጋግጠው? አሌክስ የፖለቲካና የሚሊተሪ ተፈጠረ ከሻቢያ ጋር ሄዱ። አላስረዳው አልገባኝም። በምንድን ነው የምታስረዳን? እኔ እኮ ፓን ጋር ማወራ የተወሰነ የምገነዘበው ነገር ስላለ ነው። ልንገርህ። ቆይ የመጀመሪያው ምን መሰለህ? ዋና ዋና የሚባሉትን ፖይንት ልንገርህ። ብዙ ፖይንት ነው የተነሳው ገባህ አይደለ? ግን ዋና ዋና ፖይንት የሚባሉት የተፈናቃይን ወደ ተፈናቀለበት አካባቢ ወደ ቄው መመለስ፣ ትጥቅ መፍታት፣ የታጠቁ ኃይሎችን በዲዲአር መመለስ እና ሶስተኛው ደግሞ ከመንግስት እውቅና ውጪ ከውጭ ኃይሎች ጋር ምንም አይነት ግንኙነት አለማድረግ የሚሉ ዋና ዋና ፖይንቶቹ እነዚህ ናቸው። ያኔ ፕሪቶሪያ ስምምነት አዲስ አበባ እንትን መቀሌ የተገባ 72 ሰዓት ሰዓት ማለት ነው ሄደው የተፈረሙት ይሄ ስምምነት ዋና ዋናዎቹ ናቸው እነዚህ እና እነዚህ ሁሉም ተሽረዋል። አሁን አይደለም ቆይቷል። እና መንግስት እንደኔ ምን መሰለ ይሄ መንግስት እንኳን ግልጽ ያላደረገው ነገር ነው። ግን እንደኔ አናሊሲስ የሚመስለኝ መንግስት በዚህ በኩል አድርጎ አጋጣሚውን ተጠቅሞ የአሰብንም የቀይ ባህርንም እንትን ሊያሳካበት ነው ብዬ ነው የማስበው። ኦኬ ተሽረዋል። አሁን ቶታሊ አሁን የምትላቸው ፖይንቶች በሙሉ ተሽረዋል ማለት ነው። ተሽረዋል። እንደውም ምን መሰለ ግልጽ አልሆነም እንጂ እየተባለው እንደውም ያለው እኮ አሁን እነዚህ 3 ጀነራሎች አመልጦ ገቡ አላልኩም? እነሱ እንደውም እንዳሉት ከሆነ እንትን ብለዋል። አይ የነሱን የግለሰብ አስተያየት አንወስድም። የግለሰብ አስተያየት እነሱ እኮ የግለሰብ አስተያየት አይደለም እንዴ? እነሱ እኮ እዛው ጀነራል የነበሩ ሰዎች እኮ ናቸው። ትላንትና እኮ ነው የገቡት እዛ ከግንባር አምልጠው እና እነሱ እንዳሉት ከሆነ እንደውም ታደሰ ወረደ ወርዷል። ታደሰ ወረደ ማለት እኮ የትግራይ ሰላም ጊዜ አስተዳደር የሾመ መንግስት ነው። እሱን አወርደ የራሳቸውን ኃይል እያንቀሳቀሱ ከሆነ ከዚህ በላይ የፕሪቶሪያ ስምምነትን መጣስ የለም። ገባህ አይደለ? መንግስት ዝም ብሎ እየተቀመጠ ያለው እንደኔ ምንድነው ብለህ ስታስበው እንደሚመስለኝ ጊዜ እየጠበቀ ነው ብዬ ነው። ማን ያወረደው? ፓን ጌታቸውን ማን? ራሳቸው ናቸው። ራሳቸው ማን ነው ራሳቸው ማለት? እንትኖች ደብረ ጽዮን ምናምን ማለት ነው። የቲፒኤልኤፍ እንትኖች ራሳቸውን ያወረዱትና ስልጣናቸውን ከላይ አሁን ያለው ደብረ ጽዮን ነው ተብሎ ነው እነሱ ሲናገሩ የነበሩት። አሁን ወደ ቲፒኤፍ ተቀላቅሏል። ቲፒኤፍ ማለት ትግራይ ፒስ ፎርስ አራ መሬት የሚገኙት የትግራይ ሰላም ኃይሎች ማለት ነው። ኦኬ የት ግንባር ነው ያመለጡት? ብራዘር የት ግንባር ነበሩ 3ቱ ጀነራሎች? እንግዲህ ወደ ድንበር አካባቢ ቢሆን ነው በስንት ሰዓት ስፔሻል እንጂ ከግንባር ነው። በአዲስ አበባ ሪፖርት ነው የገቡትና ከግንባር ነው። ከመቀሌ ነው። በእናትህ ተው፣ ከመቀሌ ነው የበረረው። ስፔሻል ፖሊሱን አላውቅም። እሱ አስፈላጊ ነው ብዬ አላስብም። ግን አልከው እኮ ራስህ ነው ያልከው። ከግንባር አምልጠው አልክ። ከግንባር አምልጠው ካልክ ከየት ግንባር ነው ያመለጡት? ነው ስፔሻል ፖሊሱ አስፈላጊ ነው ብዬ አላስብም። አመጣ ቆይ አንተም በተራ ሮጠ መጣ በብሎት ስለናለ እኛው ባና ኢትዮጵያኒስት ሀሳብ በጣም ቴንኪዩ። እንትናችንን መነሻችንን እንድንረሳ አልፈልግም። በኤርትራና በኢትዮጵያ መካከል ጦርነቱ አይቀሬ ይመስላል። አንዳንዶች ጦርነት አይካሄድም ይላሉ። በዚህ ውስጥ ግን የተለያዩ አሰላለፎች ኢትዮጵያ ውስጥ አሉ። ከመንግስት በተቃራኒ የቆሙ አካላት አሉ። አማራ ክልል፣ ትግራይ ክልል፣ ኦሮሚያ እና ሌሎች አካባቢዎች ላይ በትጥቅ ትግልም ጭምር እየታገዘ ያሉ እንቅስቃሴዎች አሉ። እነዚህ ባሉባቸው ሁኔታዎች ላይ ፌዴራል መንግስት ከኤርትራ መንግስት ጋር የሚያደርጋቸው ጦርነቶች ያመጣቸውን ነገሮችና መፍትሄዎቻችንስ ምን ላይ ናቸው? ህዝብ አለን ነው፣ ህዝባችን ላይ ትኩረት ማድረግ አለብን እና የፖለቲካ ኃይሎች አሰላለፍ ምን መሆን አለበት? እኛ ከሀገራችን አንጻር ነው የምናየው። ከኤርትራ ጋር የሚደረጉ ነገሮች ለሀገር የሚያመጧቸውን ጥቅሞች፣ ጉዳቶች እናውቃቸዋለን። ከዛ በዘለለ ግን ሀገር ውስጥ ያሉት የፖለቲካ አሰላለፎች በራሱ እዚህ ውስጥ ምን አይነት ችግር ይዘውብን ሊመጡ ይችላል የሚለውን የምንደግፈውን የፖለቲካ እንትን ብቻ ሳይሆን እንደ ሀገርም ህዝባችንስ ራሱ ጦርነት መሸከም የሚችልበት አቅም አለው የሚለውን እሱንም ጭምር እንድናየው ስለምፈልግ ነው። ከእንትናችን አንውጣ። አሁን ሳይበር ቀጥል። እኔ መሰለኝ ኦኬ ታንኪዩ። ያው ምን አለ መሰለሽ አሁን ብዙ ስንከራከርም ነበረ፣ ግን በዋናነት የቀይ ባህር የአሰብ ጉዳይ ብለን አሰብን ብቻ ክሌም የምናደርግ ከሆነ ሌላ ጉዳይ ነው የሚሆነው። የቀይ ባህር በር ፍላጎት ከሆነ ደግሞ እሱ ሌላ ጉዳይ ነው የሚሆነው። ምክንያቱም አሰብ ምንል ከሆነ አሰብ አሁን ባለበት ሁኔታ የኤርትራ አካል ነው። ይሄ ምንም ነባራዊ ሀቅ ነው። ኤርትራ ደግሞ ራሷን የቻለች ሀገር ናት፣ መንግስት አላት፣ እንደ ሀገር የምትንቀሳቀስ ነች እና ከአንድ ሀገር ጋር ያለን ልዩነት ወይንም ደግሞ የባህር በር ፍላጎት ለማሳካት የምንሄድበት ርቀት
በተጠና ሁኔታ ሌላ ዳሜጅ ሊያደርስ በማይችል ሁኔታ ነው መሆን መቻል ያለበት። የቀይ ባህር ያስፈልገናል የሚለው ጥያቄ ቢኖርም ምናልባት እንደው ተራ ማህበረሰቡ ላያነሳ ይችላል። የፖለቲካ መረዳት ያለው ምሁራኑ ምናምን ቀይ ባህር ያስፈልገናል ሊያስፈልገን ይችላል። ነገር ግን አሁን ባለበት ሁኔታ አገር ውስጥ ያለው ትርምስ፣ አለመግባባት፣ የመንግስት አሸባሪነት፣ ወንበዴነት፣ የክልል አስተዳደሮች ወንበዴነት ምናምን ተጠራቅሞ ቀይ ባህርን ከመሻት ከኤርትራ ጋር ጦር ከመሻት ይልቅ ውስጣዊ ችግር መፍታት ነው እንደ አማራጭ ብዬ የማስቀምጠው። በሰላማዊ መንገድ የሚታገሉ ኃይሎች ቁጭ ብለው ቢመክሩና ቢዘክሩ፣ በትጥቅ ትግል የሚታገሉ ኃይሎች ቁጭ ብለው ቢነጋገሩና ቢመክሩ ቢዘክሩ፣ ከዛ በኋላ በትጥቅ ትግልም በሰላማዊ ትግልም የሚታገሉ ሁለቱም መደብ ላይ የሚታገሉ ታጋዮች ቁጭ ብለው ቢነጋገሩና የሽግግር ሂደት ከመጣ በኋላ የባህር በር ፍላጎታችንንም ከህዝብ ከሀገር አኳያ ታይቶ አማራጭ መፍትሄ ቢመጣለት ነው ሊያዋጣን የሚችለው። አሁን ባለበት ሁኔታ የኢትዮጵያ መንግስት ምናልባት መሹለኪያ ማምለጫ የሚለው ሂደት ካልሆነ በስተቀር የባህር በር ፍለጋ አይደለም። ካሁን በፊት ያየናቸው ከሶማሌላንድ ጀምሮ የምንሄድባቸው ሂደቶች በሙሉ የባህር በር ለማሳካት የምንሄድባቸው ሂደቶች አይደሉም። ውስጥ ያለውን ሀገሪቱን ለመከፋፈል ምን አቢዩዝ ለማድረግ እሱን ሴራውን ለመሸፈን እንደ አጀንዳ ብሎ ከፊት የሚያመጣው ሂደት ነው። ከዛ ውጭ የተለየ ነገር ግን የለውም። አሁን ባለበት ሁኔታ እንደው ኢትዮጵያ መንግስት ወይም ኢትዮጵያ ህዝብ የባህር በር ስላጣ ስላገኘ አይደለም አሁን ያለው ጥንቅጥ ያለው። ትግራይ ውስጥ ብትሄጂ ህዝቡ አላረፈም፣ ክልሉ አልተረጋጋም። አማራ ክልል ውስጥ ብትሄጂ ህዝቡ አላረፈም፣ ክልሉ አልተረጋጋም። ኦሮሚያ ክልል ብትሄጂ ህዝቡ አላረፈም፣ ክልሉ አልተረጋጋም። በተለያየ ቦታ ሁሉም ክልሎች አንድ በሰላማዊ መንገድ የሚታገል አንድ በትጥቅ ትግል የሚታገል ሁለት የትግል ኃይል አላቸው። ሁለት ይሄ ያላት ሀገር መጀመሪያ ውስጣዊ መግባባት ነው እንጂ መፍጠር ያለባት ሌላ ያጎራባች ሀገር ጦርነት መቀስቀስ አይደለም መሆን ያለበት። እንደው ሳይበር ጊዜን መልስልሃለሁ። ግን የፌዴራል መንግስት የሚያነሳው ነገር አለ። ለምሳሌ ውስጣዊ ችግሮችን የሚያባብሰው ሌላኛው ኃይል ነው። በትክክል እንደሚለው የኤርትራ ኃይሎች እጃቸውን ኢትዮጵያ ውስጥ ከተዋል። ስለዚህ እንደውም ሄጄ እጁን መቁረጥ ነው እንጂ ያለብኝ ሀገሪቷን እስኪያፈርስ ቁጭ ብዬ መጠበቅ የለብኝም የሚል የሚያነሳቸው እንትኖች አሉ። እሱንስ እንዴት ታየዋለህ? የኤርትራ መንግስት የኢትዮጵያ ፖለቲካ ውስጥ እጁን አላስገባም ወይ? አሁን እንደው በግልጽ እንደሚለው ለምሳሌ ጽምዶ የሚለውን ፕሮጀክት ሰርቶ የአማራ ፋኖንና የትግራይ ኃይሎችን ቲፒኤልኤፍን ይዞ ሀገሪቷን ሊያፈርስ እየመጣ ነው። ስለዚህ እኔስ ቁጭ ብዬ መጠበቅ አለብኝ የሚል እኮ የፖለቲካ ጥያቄ አለው። እንዴት ታየዋለህ እሱ? የኤርትራ መንግስት በኢትዮጵያ ፖለቲካ ውስጥ ጣልቃ የገባበት ሁኔታ የሚታይ ነገር የለም። ወሬዎች አሉ፣ ፕሮፓጋንዳዎች አሉ፣ ስም ማጠልሸቶች ምናምን ሊኖሩ ይችላሉ። ጣልቃ ይገባል አይገባም የሚለውን ግን አይገባም ወይም ይገባል የሚል ውሳኔ ላይ ማንደርስበት ሁኔታ እንዳንድ አንጎራባች ሀገር ጦርነት እንደምንሰብቅ ራሱን ለመከላከል የሚያደርገው ሀገር ውስጥ ሌላ አሻጥር ሊኖር ይችላል። እኛም ኢትዮጵያውያን እንደምናደርገው ማለት የኢትዮጵያ መንግስት ብርጌድ ንሓመዱን አደራጃለሁ ደግፋለሁ ብሎ ሚል ኤርትራን ለመጥቀም አይደለም፣ ኢሳያስን ለመጥቀም አይደለም። ልክ በተመሳሳይ ኢሳያስም ወይም የኤርትራ መንግስት 700,000 የኤርትራ ዜጋ ኢትዮጵያ ውስጥ ይኖራል። አዲስ አበባ ውስጥ ስፔሲፊካሊ ይኖራል አይደለ? ታዲያ ምን ሊሰራ ነው ኢትዮጵያ ውስጥ የሚኖረው? በቅርቡ 300,000 አባራለሁ እያለ ነው መንግስት አይደለ? በቅርቡ እና የምን ይሰራ ብለሽ ስታስቢ ላንቺም ለኔም የሚቀመጥ ነገር ነው የሚሆነው። ያለ ሊሆን የሚችል ነገር ነው። ማንም በሌላም መንገድ ሀገር ውስጥ የተለያዩ አሸጥሮች ሊኖሩ ይችላሉ። ነገር ግን የኛ የውስጥ ችግር በጣም ስለሚበልጥ መፍታት ያለብን ቀድመን ውስጥ ላይ ያለውን ክፍተታችንን መሙላት መቻል ያለብን። እያንዳንዱ ክልል አንድ የታጠቀ ቡድን፣ እያንዳንዱ ክልል አንድ የሰላማዊ ታጋይ ድርጅት ይዞ በሚታገልበት አገር ወይ ሽግግር ሂደት ወይ ብሔራዊ መግባባት ውስጥ ሳትገቢ ሌላ የቀይ ባህር ኢንተረስት መናፈቅ ዛትማች ማንም ሊያበረታታው የሚችል አይደለም። የህልም ቅዠት ነው የሚሆነው። ስለዚህ የኤርትራ እጅ ኢትዮጵያ ውስጥ ሊኖር ይችላል አይኖርም ብለን 100% ልንደመድም አንችልም። ግን የኢትዮጵያ እጅ ኤርትራ ውስጥ
ያለው ደግሞ ይበልጣል። በፓርላማም የተናገረ ስለሆነ ይህ ቅሌት አንለውም። በፓርላማ ቁጭ ብሎ የኢትዮጵያ መንግስት ሲናገር ነበር አይደለ? የኢትዮጵያ ህዝብ ያን ይፈልገዋል? የኢትዮጵያ ፖለቲከኛ ያን ይፈልገዋል? አይፈልግም አይደለ? አንፈልግም። ፖለቲካ ከሆነ አስልተን ነው የምንገባ። በፓርላማ ቁጭ ብለን እየተናገርን የዓለም ህዝብ እየሰማን አይደለም እኮ ትግራይ እናፈርሳለን የምንል። ሱ 21 ነው 25 አላችሁ ብሎ መናገር አልገባኝም። ምንድነው በፓርላማው ተናገረ? የኔ ሰዓት ነው አሌክስ። አይ ክሊር ብታደርገው በፓርላማ ተናግሯል ደጋገምከውና ለኔ ግልጽ ስላልሆነ ነው። ከገባችሁ ሌሎቻችሁ ነገሩን በቃ አይ አዳምጥ። የፓርላማ ንግግሮችን ገብታ አዳምጥ። ቀላል ስለሆነ አለ ፋና ላይ ገብታ አዳምጥ። በምን ጉዳይ ላይ አልገባኝም። አሌክስ ፕሊዝ። ኦኬ። ስለዚህ ቀጥል። እንደ አማራ ክልል እኔ የአማራ ክልል ተወላጅ ነኝ፣ የፋኖ ደጋፊ ነኝ። ብሶቴ የቀይ ባህር መናፈቅ ምናምን አይደለም። የኤርትራ መንግስት እኮ ለንግድና ለአንዳንድ ፍጆታዎች ቀይ ባህር አሰብን እሰጣቸዋለሁ በክራይም ባንድ በሌላ መንገድ ብላለች አይደለ? ኦኬ ሀገር እንዲለማ ከሆነ እሱን አክሴፕት አድርገን ሌላውን ማን ጠይቅ ነበረ? ቀላል እኮ ነው አይደለ? ሀገር ከለማ በኋላ ምን ፈልገውን ማሳካት እንችላለን። በጣም ብዙ የሀገር ውስጥ አጀንዳ ስላለብን መሰረታዊ የሚባሉ ፍጆታዎችን ካሟላን በኋላ ሌላውን መናፈቅ እንችላለን እንደ ሌሎች ሀገራት። እኛ የባህር ኃይል ለማደራጀት እንጂ ለንግድ ልውውጥ አንፈልግም። ለኢትዮጵያ ሕዝብ ሳይሆን የምንፈልገው ለዲፌንስ ፎርስ ነው የምፈልገው ነው ያለ። ያ ደግሞ ለእኔ ስጋት ስላለብኝ ኢሳያስ አልሰጥም አለው። ሁላችንም የምናውቀው ስለሆነ ስለዚህ የኢትዮጵያ መንግስት ፍላጎቱ የኢትዮጵያን ሕዝብ ማልማት መፍትሄ መስጠት ሳይሆን ቀጠናው ላይ ጦርነት መጭመቅ ነው። መቋጫ የሌለው የእርስ በርስ ጦርነት ማምረት ብቻ ነው። የተለየ ነገር የለም። የዲፕሎማሲ ግንኙነትን በተመለከተ ምናልባት ቅድስት በዲፕሎማሲ ግንኙነት ቀጠናው ላይ ያለሽን ተግባቦት አስተካክለሽ የምትፈልጊውን ነገር ማሳካት ትችያለሽ። ከኤርትራ ጋርም ከሱዳን ጋር ከሶማሊያም ጋር ከጅቡቲ ጋር ትችያለሽ። የተጀመሩት ማየት እንችላለን። የመከኑት በስድብ ነው። የመከኑት በዛቻ ነው። በኢትዮጵያውያን ሚኒስትሮች ዛቻ፣ ስድብ፣ በማንቋሻሽ በማጣጣል ነው የመከኑት። አንድም ለውጥ አልመጣም። ከሶማሌላንድ ጀምሮ ሁሉንም ማየት እንችላለን። ሰሞኑን ስለጻፈው የጌዲዮን ጢሞቴዎስ ማየት እንችላለን። ዛትማች ዲፕሎማሲ የተሞላበት ጽሁፍም አይደለም። ዛቻ ማንገራገር ነው። ጡንቻለን ነው። እሱ አይደለም እኮ ለውጥ የሚያመጣው። ስለዚህ ፍላጎቱ ከኛ ነው፣ ግን የምንፈልገው የኢትዮጵያ ሕዝብ የሚፈልገው ሊያሟላ የሚችል ጦርነት አይደለም የሚሰበቀው። የፌዴራል መንግስቱ ደግሞ አቅም አለኝ ብሎ የሚፈልግ ከሆነ ማሳካት ይችላል። የኢትዮጵያ ሕዝብና የታጠቀውም ያልታጠቀውም የፖለቲካ ፍላጎት ያለው ማህበረሰብ ፍላጎቱን የማዕከላዊ መንግስቱን ማስወገድ ላይ ብቻ ማተኮር መቻል አለበት። ከዛ በኋላ ተግባብቶ የሽግግር ሂደት ላይ ኢትዮጵያን የሚመጥን መንግስት ማቋቋም ይቻላል። ከዛ በኋላ የባህር በርም ይሁን የትኛውም የዲፕሎማሲ ሂደቶች በሰላማዊ መንገድ ይንቀሳቀሳሉ። መጀመሪያ መሆን ያለበት መንግስትን ማስወገድ ነው። ከዛ በኋላ በመግባባት ይቻላል። 60 ምናምን ፓርቲ የተፈለፈለበት 10 ምናምን አካባቢ የሚሆን የታጠቀ ኃይል የተደራጀበት ሀገር ውስጥ ራሱ ብልጽግና ያደራጀውን ሸኔን ጨምረሽ 10 ምናምን 11 አካባቢ የታጠቀ ኃይል ያለበት ሀገር ውስጥ ፍላጎትሽ ምንድነው ብለው ቢጠይቁሽ ምንም ነው የሚሆነው። አንቺ መንግስት አድርጌ እንደው በወክልሽ